ልዩነት የለውም። ዲን የሚለው ሰፊ ነው ትርጉሙ፣ ሁሉ ነገር ያካትታል። አላህ ያዘዘውና የከለከለውን ጭምር ያካተተ ነው። ኢስላም የሚለው ያው አርካኑል ኢስላም ነው በመጀመሪያ እስላም ሲባል የሚገባው። እዛ ግን አርካኑል ኢማንም በውስጡ ያካትታል እሱም። ስለዚህ ሐዲሱ ዑመር ላይ ነብዩ አለይሂ ሰላቱ ወሰላም የከለታት አቦች መካከል ተቀምጠው የሆነ እንግዳ መጣና ሰተት ብሎ መጥቶ ፊታቸው ላይ ተቀመጠና ጉልበቱን ከጉልበታቸው አሳሳመ። እዛ ፊት እንደዚህ ተጠግቶ ምን አላቸው? አኽቢርኒ አኒል ኢስላም አላቸው ይላል። ስለ ኢስላም ነገሩት፣ አርካኑል ኢስላምን ዘርዝረው ነገሩት። እዛ አኒል ኢማን አለቀጥሉ ስለ ኢማንም ዝርዝሩን ነገሩት፣ ስድስቱ ነጥቦች። እዛ ኢህሳን ጠየቃቸው፣ አንተ አቡደላህ ከአነከ ተራ ብለው እሱንም ነገሩት። እዛ ቀጥሎ መተሰዓቱ አላቸው። ሰዓት መል መስኡሉ ዐንሃ ቢአዕለመ ሚነ ሳኢል፣ ይህንን እኔም ታንተ የተሻለ እውቀት የለኝም አሉት። አን አማራቲሃ አላቸው። ምልክቶቹ ሲሉት ምልክቶቹ እንዲህ አይነት ነገሮች ሲከሰቱ ቂያማ ይደርሳል አታሉ። በኋላ እንግዲያው ዝም ብሎ ብድግ ብሎ ወጣ። ማንነቱ አልታወቀም ነበር። እዛ ተወጣ በኋላ እስቲ አሁኑን ሰው እየጠሩት አሉ ነው ይወጣ እንዳለማ ሊጠሩት በሩ ላይ ሲሄዱ ማንም የለም። ውልብ ብሎ ጠፋ። ያ ጊዜ መኪና የለ አይሮፕላን እንግዲህ በእግራቸው ነው የሚኳትኑ፣ ጫማ እንኳን የለም ብዙ። የት ገባ? ጠፋ። አሁን ገባቸው ነብዩ አለይሂ ሰላም። መጀመሪያ እንደሳቸው እንደ ሰው አድርገው ነበር ያዩት እና አለ እንደ አተድሪያ ዑመሩ መን ሳኢል፣ ይሄ የጠየቀ ሰውዬ ማን እንደሆነ አወክን ብለው ሲጠይቁ አላህ ወረሱሉ አለም፣ እርሰው ይወቁ እንጂ እኛ ምን እናውቃለን ብሏቸው፣ ኢነሁ ጅብሪል አታኩም ዩዓሊሙኩም ዲነኩም ማለት ዘላይ ተጠቀሱት አራት ነገሮች ናቸው። አርካኑል ኢስላም፣ አርካኑል ኢማን፣ ኢህሳን፣ ማራተሳ። እነዚህን ነገሮች ስለመለሱ አታኩም ጅብሪሉ ዩዓሊሙኩም ዲነኩም፣ ዲናችሁን ሊያስተምራችሁ እሱ እንደጠያቂ ሆኖ እናንተ እንዲታጠኑ ነው አሉና ዲን ብለው ጠሯቸው። እነዚህን ነገሮች ሲደመሩ ማለት ነው። ስለዚህ እነዚህ ነገሮች አሳሰዲን ናቸው፣ የዲን መሰረቶች ናቸው። ሌላው ነገር በሙሉ ከነዚህ ቅርንጫፍ እየሆነ ነው የሚሄደው እና በዚህ አካሄድ አሁን ዲነኩም ብለው ነው ጠርተውታል። ኢማንም፣ ኢስላምም፣ ኢህሳንም፣ ማራተሳም ሁሉም ዲን በሚለው ውስጥ ስለሚካተት አታኩም ዩዓሊሙኩም ዲነኩም አሉ ማለት ነው።